ከዚች ባሻገር በአጠቃላይ በምልክትነት ያንዳንዱ አማራ በተለይ እንዲዘገን ነው እንዲያንቀጠቅጠው እንዲጎዳ በቤቱ ቁጭ ብሎ ሀገር ውስጥ ይሁን ከባህር ውጭ ይሁን እንዲጎዳ የሚያደርግ ወንጀል ነው የተፈጸመው። ዘመቻ እውነትን ፍለጋ ስሜ ዋሲ አባጓ ባላል ቀበሌ አርሲ መፍሳይት ወረዳ ቡሬ እጂ ባለም ላይ ዋሲና ልጅናት በወቅቱ ያው ወደ ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ያው ከፍነው ሸፍነው አመጡልኝ እና ከዚያ ያው ተመታች ተባለ። በሸራሸ ብለው አመጡልን ቀበርነ። የእናትና የአባት ምስክርነትን የመስማት ቀጠሮ ምግብም ብለው ጠይቁት መሰለ አንተ ልጆችን አሜሪካን አስቀምጠ የደሃ ልጅ ታስፈጃለህ ያለው ለእናንተስ እናንተን ለማዳን ስንል በርካቶች ሙተናል። አሁን ግን አንሞትላችሁም አሳልፈን ምንሰጣችሁ አላቸው። ሐማስና ፍልስጤምን ከትግራይና ህወሓት ጋር የመስፋት አባዜ። ክቡራትና ክቡራን እነዚህ የዛሬው የኢትዮጵያ ልዩ መሰናዶ ትኩረቶች ናቸው። እነዚህን የሰሜን ጆሮ ጭው የሚያደርጉ በአግራሞት ብዛትም እጅን በአፍ የሚያስጭኑ ትንግርቶች ወደ እናንተ ከማድረሳችን በፊት ግን እንደተለመደው የዕለቱን አጫጭር መረጃዎች ጀባ እንላችኋለን። አብራችሁን ቆዩ። የኮማንዶ ሬጅመንትና የተራራው ክፍለ ጦር በፋኖና በሸኔ ቡድኖች ላይ እርምጃ ወስጃለሁ አለ። በሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ በጨቅጨቅ ቀበሌ በፋኖ ቡድን ላይ የኮማንዶ ሬጅመንትና ጥምር ጦሩ በጋራ ተቀናጅተው እርምጃ መውሰዳቸውን የሬጅመንቱ አዛዥ ሻለቃ ተስፋዬ በላይነህ አስታውቀዋል። በተወሰደው እርምጃም በርካታ ኃይል ተደምስሶ የነብስ ወከፍ መሳሪያና ከሞት የተረፉት አባላትም መማረካቸውን አዛዡ ተናግረዋል። ከተደመሰሱት መካከል አምሳለቃ ያሬድ በእነሱ አደረጃጀት ብርጌድ አዛዥ የነበረ፣ ትዛዙ ጣሰው ብርጌድ ምክትል አዛዥ የነበረ፣ እንዳለ ጎፈሬ ብርጌድ ዘመቻ የነበረ፣ ተመስገን ጸጋው ሻለቃ ዘመቻ ኃላፊ የነበረ፣ ጸጋያ መዘነ ብሬን ረዳት የነበረ የሚገኙበት ሲሆን በቀጣይም የሰላም ጥሪ ባልተቀበለው ቡድን ርዝራዥ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። በተመሳሳይ በምዕራብ ሸዋ ዞን በሜታ ውልቂጤና ሜታ ሮቢ ወረዳ ተሰማርቶ ግዳጁን እየተወጣ የሚገኘው የስድስተኛ እዝ ተራራው ክፍለ ጦር በርካታ ሸኔዎችን በመደምሰስ መሳሪያና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ኮሎኔል ጸጋዬ በርሄ ተናግረዋል። ክፍለ ጦሩ በወሰደው እርምጃ 56 የአሸባሪው ሸኔ አባላት ሲደመሰሱ ክላሽ ኋላ ቀር መሳሪያ፣ የክላሽና የብሬን ጥይት፣ የእጅ ቦምብ ከበርካታ የክላሽ መጋዘኖች ጋር በቁጥጥር ስር መዋሉን አዛዡ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቅምት 30 በእስያ ከሚካሄደው ጉባኤ ጎን ለጎን ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ ሲል ዋይት ሃውስ አረጋገጠም። የዢና የትራምፕ ስብሰባ ለሳምንታት ዝግጅት ሲደረግበት ቢቆይም ግን በሁለቱ ግዙፍ መጣኔ ባለሀብት ባለቤቶች መካከል ያለው ውጥረት እየጨመረ በመምጣቱ ጥያቄ ውስጥ ገብቶ ቆይቷል። ትራምፕ ወደ ስልጣን ከተመለሱ በኋላ በሁለቱ መሪዎች መካከል የሚደረግ የመጀመሪያው ፊት ለፊት ግንኙነትም ይሆናል። ትራምፕ ቻይና ብርቅዬ የማዕድናት ኤክስፖርት ላይ ጣለችውን ጥብቅ ገደቦችን ካላነሳች ከህዳር ወር ጀምሮ በቻይና ምርቶች ላይ 100% ተጨማሪ ታሪፍ እንደሚጥሉ አስፈራርተዋል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሊቪት ሐሙስ ዕለት በሰጡት ጋዜጣዊ መግለጫ በሁለቱ መሪዎች መካከል ያለውን ስብሰባ እንደሚካሄድ አረጋግጠዋል። የሁለትዮሽ ስብሰባው ከጥቅምት 31 እስከ ህዳር 1 በደቡብ ኮሪያ ጂዮንግንግ በሚካሄደው የእስያ ፓሲፊክ የኢኮኖሚክ ትብብር ጉባኤ ወይንም አፔክ ጎን ለጎን ይካሄዳል። ከቻይና ፕሬዝዳንት ዢ ጋር ገናኛለሁ። ረጅም ጊዜ የሚወስድ ስብሰባ አለን። ብዙ ጥርጣሬዎቻችንን፣ ጥያቄዎቻችንንና አስደናቂ ሀብቶቻችንን በጋራ መፍታት እንችላለን ሲሉ ትራምፕ ቀደም ብለው ተናግረዋል። ዶናልድ ትራምፕ ወደ ደቡብ ኮሪያ በሚያደርጉት ጉዞ የአገሪቱን መሪ ሊ ጄን ማዩንግን ከማግኘት በተጨማሪ ለመሪዎች በሚዘጋጀው የእራት ግብዣ ለመሳተፍም ተዘጋጅተዋል። ኪየቭን ለማጥፋት 20 ደቂቃ በቂ ነው። ፑቲን ናቸው ይህንን የተናገሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኪየቭ ህልውናዋ እንዲያከትም ከፈለጉ ዓመታት እንደማይወስድባቸው መናገራቸው ተዘግቧል። 20 ደቂቃ ብቻ
በቂ ነው በማለት ፑቲን አክለውም ይህ የሩሲያ ዓላማ እንዳልሆነ በመግለጽ እውነተኛ ኃይል ያለው በጥድፊያ እርምጃ ውስጥ ሳይሆን መቼና እንዴት እንደሚመታ በመመረጥ ላይ መሆኑን አጽንኦት ሰጥተዋል። ይህ መልእክት በምዕራቡ ዓለምና በዩክሬን ላይ ያነጣጠረ ይመስላል። ይህም የሩሲያ ዝግተኛ ወታደራዊ ግስጋሴ ስልታዊ እንጂ የድክመት ምልክት አለመሆኑን ይጠቁማል። እንደ አውሮፓውያኑ አቆጣጠር በ2014 ፑቲን ከሁለት ሳምንት በኋላ ኪየቭን መቆጣጠር እችላለሁ ሲሉ ተመሳሳይ አስተያየቶችን መስጠታቸው አይዘነጋም። አሁን ወደ ቀደመ ነገራችን እንመለሳለን። ኢትዮጵያ ውስጥ ፖለቲካ የሚሰራው በቅጥፈት ከሆነ ውሎ ያድሯል። ህዝቡም ይህንን ስለሚያውቅ ፖለቲካና ኮረንቲ በሩቁ ነው ብሎ እስከ መተረትም ደርሷል። በዚህ የተነሳ ፖለቲከኞች የህዝብን አመኔታ ሲያገኙ ባይታይ እምብዛም የሚገርም አብዝቶም የሚደንቅ አይሆንም። አሁን በቅርብ ሰሞናት ውስጥ ይሄው ፖለቲካ ቀመስ ሰዎችን ግምት ውስጥ የሚያስገባው ጉዳይ በስፋት ስንከታተል ነበር። አንዲት በዓለም ላይ የተባለች ወጣት ፋኖና መከላከያው በሚያደርጉት ውጊያ መሃል የጥይት ራት መሆኗን ተከትሎ ለናጠራው የሚገባ እውነታውን የአደባባይ ፀሐይ ሊያገኘው የሚያስፈልገው ክስተት እውን ሆኗል። በዓለም ላይ የተባለችው ወጣት ረፍቷ ከተሰማ በኋላ የመጡት ትርክቶች እውነትም ውሸትም ናቸው የሚል አቋም በያዙ ሰዎች መሃል ያለውን ሙግት የሚዳኝልን ባናገኝ እርግጡን እውነት ነግሮ ልባችንን ከጥያቄ የሚያሳርፍልን ብናጣ የሰዎቹን ምልልስ ወዲያ አምጥቶ ፍርዱን ለተመልካች መተው ግን አያቅተንም። እናም ይህንኑ ነገር ለማድረግ ማሳያ የሚሆኑ ምስሎችን ስናስስ እንዲህ የሚሉ ሰዎችን አገኘን። ከዚህች ባሻገር በአጠቃላይ በምልክትነት እያንዳንዱ አማራ በተለይ እንዲዘገን ነው እንዲያንቀጠቅጠው እንዲጎዳ በቤቱ ቁጭ ብሎ ሀገር ውስጥ ይሁን ከባህር ውጭ ይሁን እንዲጎዳ የሚያደርግ ወንጀል ነው የተፈጸመውና በዛ ክብደት ልክ ኢትዮጵያውያን መቆጨት ያለብን ይመስለኛል። ለልጅቷ ለታችን ፍትህ ለቤተሰቦቿ ማገዝ እርዳታ ባህላችን እንዳለ ሆኖ ግን ከዛ ባሻገር ግን መልእክት አለው መሰለኝ ትልቅ መልእክት አለው። ይህ ትልቅ መልእክት በማንነት ላይ የሚደረግ ጥቃት ሲመጣ ማንነት ኮሚናል ነው ማለትም ምንድነው የጋራ ነው ያቺ እዛ ስልጅ ብቻ አይደለም ማራነትን ነው የተጠቃ ያለውና በዛ ልክ ነው ማየት ያለብን መቆጨት ከዚህ ስርዓት ተገላግለን እንደው ያቺን ኢትዮጵያን መሳይ በተለይ በሰላም ማለት ሰላም ምትተነፍስን ኢትዮጵያ የመመለስ ትግል ለማድረግ ከመቼውም ጊዜ በላይ እንደ ባጭር መታጠቅ ያለበት ነው የሚመስለኝ። ህዝቡ ያንድ ሰሞን እንቅስቃሴ ይሆንና አንድ ሰሞን ቁጭት ያንድ ሰሞን የፌስቡክ እንቅስቃሴ ይሆንና የዘንዘነገዋለን ሌላ አዲስ መርዶ ሲመጣ ደግሞ በዛ ላይ እናለቅሳለን ሌላ መርዶ እንደዚህ አይነት ልምድ ውስጥ የገባን ይመስላል። ይሄ መሰበር አለበት እንዳልከው መሰለኝ። ያስተያየት የተባለውን ሁሉ እውነት ነው ብሎ አምኖ ከተቀበለ ሰው የተሰጠ አስተያየት ነው። በርግጥ ነገርየው እውነት ከሆነ አስተያየት ሰጪዎቹ ያሉት ሁሉ ልክ ነው ብለን ወስደን ስለሙግታቸው ስለመቆርቆራቸው ስለሰባዊ ስሜታቸው ያደናነቀን በጻፍን ነበር። ነገር ግን የተባለውን አምነው የተቀበሉ እንጂ እውነታውን የሚያስረዳ ጭብጥ ያቀርቡ አልሆኑምና አሁንም ለፍርድ እንደተቸገርን ነው። ክስተቱን አምነው ከተቀበሉትና አጋጣሚውን መንግስትን ለማጥቃት ከተጠቀሙበት ሰዎች ጎራ ደግሞ ወጣ ብለን ተቃራኒውን አቅጣጫ እናስስ። እዚህ ሰፈር ያለው ማስረጃ በመንግስት ሰዎች አስገዳጅነት የተሰጠነው የሚል መከራከሪያ ሲቀርብበት የሰማን ቢሆንም የስካውኑን ትርክት የሚንድ ስለመሆኑ ግን አፍታም የሚያጠራጥር አይደለም። በአንድ ገጠር ቀመስ ቅጥር ግቢ ውስጥ የቆሙ የሚመስሉ የሟች እናትና አባት የተባለው ነገር ውሸት ነው ሳይሉ እውነት መሆኑንም ሳያረጋግጡ በደፈናው እኛ ያየነው ነገር የለም የሚል መልስ ሲሰጡ ነበር ያደመጥናቸው። ስሜ ዋሲ አባጓ ባላል ቀበሌ አርቢሲ መፍሳይት ወረዳ ቡሬ እጂ ባለም ላይ ዋሲ እና ልጅናት በወቅቱ ያው ወደ ፋኖነት ተቀላቅላለች። በልጅቱ ተመታች ተባለ። ሬሳዋን ያው ከፍነው ሸፍነው አመጡልኝ እና ከዚያ ያው ተመታች ተባለ። በሸራሸብለው አመጡልን ቀበርና ያኔ ጡጧ ተቆርጧል እጇ ተቆርጧል ተባለ። አላየሁም። ደገናም ፋኖም ደግሞ አው እጇ ተቆርጧል ጡጧ ተቆርጧል አሉኝ። አላየሁም። ህመሸ ነው እኔ ተቆረጣ ያመጣችኋት ምን አንተ ናችሁ የሸፈን ተከፈና ያመጣችና ስለዚህ ያላየኋት ምን ያሉኝ። አሁንም ቢሆን ይቆረጥ አይቆረጥ ያየሁት ነገር የለኝም። አው ላስወጣት ለምኛለሁ አስለምኛታለሁ በቄስ በኩል ማለክሰም አስለምኛት ነበር እምቢ አለችኝ። ተመታች የሚባለው ውጊያ ላይ አይደለም
አጋጣሚ ተቀምጣሳል ይሁን ቲክቶክ እየሽ ተቀምጣሳል የተመታሽ ነው የተባለ የተሰማው ይሰማው እኔ ባይኔ አላየሁም። እንግዲህ መቼም ከላካዮች ተመከላካዮች ጋር እንዴት እንደምትደዋወል እያወራች ነው። ምን እንደምን ሲያዩኝ ራሱ ብዙ ቀን ያሳልፈኛ ብለኛለች። ምን ማለት ነው? እኔማ ውጭ ነው ከውጭ ለውጭ ነው እኔ እንደም ቀና ለዋራትም እኮ ዛሬ ስትሞት ያቆረቆረች እንጂ ቀና ለዋራት ነው ካልወጣሽ አንድ ብቻ ናት። ለምኛዋለሁ 18 ዓመቷ ነው ለምኛታለሁ። እስመለኩ ሲጄ ነው የምላችሁ አንድ ብቻ ናት ልጅ። ወንዶች አሁን እንግዲህ ወደ 3 ወደ 4 አሉኝ፣ ግን ልጅ አንድ ናት እና እሷማ ማያትም ማንሳትማ እና ለማስወጣት ጥሪ ያለው ሞክር ያለው አልተሳካልኝ እንዲያለች ቀንም እንደሆነ እንዲያም እንጃኒ እኔ ምን ፍቅረኛ ይኖራት ምን ይበል ማውቆ ነገር እንጂ አልታጠቀች መሳሪያ ራሱ አልታጠቀች ተጥቅላት ሰነትሮ ነው የሰማሁት። በዛ ለሰምቼ ቢሆንማ እንትኑ ቀድጄ ሳሌው አልቀርም ነበር ብታምባታም ያን እንትኑ ይሄን ሸራውን የሸፈነችበት በካራ ቀድጄ ሳሌው አልቀርም ነበርና በሌላው ቀን ነው እንደዚህ መጣው ፋኖች እንደዚህ ተቆርጣለች እንደዚህ ተገፋለች ምናምን አሉኝ። ዋ እኔ አላየኋትም። ያመጣችኋት እናንተ ትገፈፍ ትቆረጥ አላየሁም። እኔ ይሄ ቦሰና ለምጄ ማርስ መንፈሳዊት ነው ቡሬ ወረዳ እናቷ ነኝ። በዓለም ላይ ዋሴ ናት። ሞች ተስተባለ እየጮኸድኩኝ መጣች። በሸራ ተሸብላለች ተቀበርናት። ግን በነጋው እየመጣ ጡጧን ተቆርጣለች፣ እጇ ተፍቋል፣ አንገቷ ተቆርጧ ሲሉኝ እኔ አልሰማም፣ ግን አላምንም። ግን እንደዚህ ያሉ አበባሱ ከዚህ በላይ ምንም የለኝም። አረ ለምናት እንዲህ ያለን ነገር አያድርስ እንለዋለን እንጂ ምን ስም አግኝተን እንጠራዋለን? ገሚሱ ዘግናኝ ድርጊት ተፈጽሟል ብሎ ለበቀል እጀታውን ሲሰበስብ፣ የሟች እናትና አባት ደግሞ የሰማነው እንጂ ያየነው ነገር የለም ብለው እውነትን ፍለጋ ሲቃትቱ ማየት ሆኗል የወቅቱ ትንግርት። ከዚህ የፋኖ መንደር ትኩሳት ፊታችንን ጥቂት ወደ መቀሌ መለስ ስናደርግ ደግሞ የምንሰማው ሐማስን እንደ ጀግና ፍልስጤማውያንን እንደ ተጋሩ የሚያዩ ጄኔራሎችን ጨዋታ ሆኖ እናገኘዋለን። ጄኔራል ምግበይ ኃይለ ሰሞኑን የመቀሌ ጎዳናዎች ላይ የሰማይ ስባሪ ከሚያክል ጠባቂው ጋር ሆኖ ለተቃውሞ አደባባይ የወጡ ወታደሮችን ማናገሩ ይታወሳል። ከነዚህ ወታደሮች መካከል አንዱ በብርቱ ለሰነዘረለት ጥያቄ ጄኔራሉ የመለሰው መልስ ግን እጅጉን አስገራሚ ነበር። ምግበም ብለው ጠይቁት መሰለ አንተ ልጆችን አሜሪካን አስቀምጠ የድሃ ልጅ ታስፈጃለህ ያለው ለእናንተስ እናንተን ለማዳን ስንል በርካቶች ሙተናል። አሁን ግን አንሞትላችሁም አሳልፈን ነው የምንሰጣችሁ አላቸው። ምን እንደሚል ታውቃለህ? የፍልስጤም ህዝብ ሐማስን አስጨረስከኝ አላለው። ይሄ ማለት ትላንት 1 ሚሊዮን አስጨርሰናል፣ ከዚህ በፊት 50 ዓመት ሙሉ ስናስጨርስ ነበር፣ ነገም ስለምናስጨርሰው ጥያቄ እንዳታነሳ ተንፍሽ እንዳትል። ብዙ ቦታ ላይ እናቶች ወጣቶች ጦርነት ይብቃ እያሉ ነው አይደል? እነዚህ ግን ጦርነት ይቀጥል እያሉ ነው። ጽምዶ ከሻዕቢያ ጋር ሆነ ሰላም ለማስፈን የት ነው ሰላም የምታሰፍነው? ዛሬ ገበሬዎች ይጠይቃሉ፣ ዛሬ ወጣቶች ይጠይቃሉ። በጣም ደስ የሚል ነው። ይሄንን ኃይል ልታቆመው አትችልም። ሐማስ ልቧ አብጦ ሮኬቶች በተኮሰ ቁጥር ጋዛ እንዳልነበረች ትሆናለች። ወደ ፍልስጤማውያኑ ድንበር ሰተት ብሎ ለመግባት አጋጣሚ ብቻ የምትጠብቀው እስራኤል የሐማስን ትንኮሳ እንደ አረንጓዴ መብራት ወስዳ ፍልስጤማውያን ምድራቸውን የምድር ሲኦል ውስጥ ያሉ እስኪመስልላቸው ድረስ መሬታቸውን በሚሳኤል ታርሳለች። ሰማዩም በተዋጊ አውሮፕላኖቿ ድምፅ ሲበረግግ ይከርማል። ይሄ ረጅም ወራት ብዙ ዘመናት ያስቆጠረ የእስራኤልና ፍልስጤም የአይሁዳውያንና የሐማስ እንቆቅልሽ ነው። ታዲያ ይሄንን የጦርነትና እልቂት ታሪክ እንደ ደህና ልምድ ከመካከለኛው ምስራቅ ጎትቶ ያመጣው ጄኔራሉ ፍልስጤማውያን ሐማስን አስጨረስከን አላሉትም የሚል ምንግዴ ምላሽ ነበረ ለወታደሮቹ የሰጠው። ይህንን አደገኛ ንግግር በምን ቃል ተርጉመን እናለዝበው ይሆን? ይህ ነው የጦርነት ናፋቂ ጄኔራሎች መጨረሻ።